ከዛ ትንሽዬ ቲቪ ነበረችኝ የቀረችኝ አንድ ቲቪ 32 ኢንች እሷን ሽጬ የቤት ኪራይ ከፈልኩኝ። ያልከፈልኩትም አለ የቤት ኪራይ አሁን ድረስ የ10 ቀን የሁለት ቤት ያለብኝ አለ። ከዛ እሷን ሽጬ ሐምሌ 15 ቀን ሙሉ ነገሬን በቃ ከዚህ በኋላ ህይወትም ለኔ አያስፈልገኝም መኖርም አይገባኝም ምናምን ብዬ ተነስቼ ጸበል ገባሁኝ። ሰሚነሽ ኪዳነ ምህረት ጸበል ገባሁ። እዛ ጸበል ስገባ እግዚአብሔር በሚያውቀው 1000 ብር የማይሞላ እጄ ላይ ይዤ ሄድኩት። እዛ ሰዎች እየረዱኝ ከእንደዚህ በቲክቶክ ማውቃት አንዷ ሴትዮ እንደዚህ 4000 ብር ላከችልኝ። አንድ ወር ተቀምጬ ትንሽዬ ቤት ውስጥ እንደው በካሜራውን ከፍቼ አሳይሻለሁ። አሁን ያለሁበት ቤት በጣም ትንሽዬ በጣም ትንሽዬ ቤት ውስጥ እቃዬን እቺ መሰራሪያ የምበላባትም መሰራራባትም ምናምን እሷን እቃ አስቀምጬ ገዳም ነበር የሄድኩት። እንደተዘጋ አንድ ቀን የተቀመጥኩበት ሄድኩ ገዳም። እንግዲህ ከኮንዶሚኒየም ቤት ነው የወጣሁት። ከተሻለ ህይወት ወጥቼ ሽንት ቤት ከጎኑ ሽታ ያለበት ቤት ውስጥ ጎን ላይ ነው የተከራየሁት አሁን ላይ ያለሁበት። ጸበል ሄድኩ። መጨረሻ ላይ 1 ወር እዛ ተቀምጬ ተመልሼ ወደ ምን መጣሁ? ወደ አዲስ አበባ መጣሁ። ወደ አዲስ አበባ ስመጣ ድጋሚ ወደ አረብ ሀገር ለመሄድ ፓስፖርቴ 1 ወር ቀርቶታል። ድጋሚ ለመሄድ ስሞክር ፓስፖርቴ 1 ወር ቀርቶታል። ፓስፖርቴን የማሳድስበት ብር ስጡኝ አበድሩኝ ብዬ ስጠይቅ ማንም አልሰጠኝም። ማንም ሊሰጠኝ ፈቃደኛም አልነበረም በሰዓቱ። ከዛ በቃ አዲስ ዓመትም ነው የመጣው። ብዙ ነገር ለምጃለሁ። ቤቴ ውስጥ ህይወቴ ውስጥ ብዙ ነገር ለምጃለሁ። በብዙ ሰራተኛ በብዙ ጓደኞች ተከብቤ ነው የኖርኩት። እሱ ሁሉ ይቅር ችግር የለውም። ግን አትሊስት የዕለት እንኳን የምበላበት አጥቼ ቤተክርስቲያን ቁጭ ብዬ በልቻለሁ ከኔ ቤቴ ጋር እኩል። ገብቶሻል? ከዛ ንግድ ፍቃዴን አዘጋልኝ። ግብር ክፈልና ንግድ ፍቃዴን አዘጋልኝ ብዬ ስለው ያ የማምነው ወንድሜ ንግድ ፍቃዱን አላዘጋም ብሎ አለኝ። ቀበሌዎች ሂጄ ካዩኝ ፊቴን ካዩኝ ግብር ይጨምሩብኛል ለሚቀጥለው ዓመት። እኔ ስንት ዋጋ የከፈልኩለት ነው። ያችን መንገበገብላት እህቴ መወደት ያክስቴ ልጅ እስኪል ስልክ አታወራኝም። እኔ ወዳቸዋለሁ። እስኪል አያናግሩኝም። ማንም እንዴት ሆንሽ? ምን ሆንሽ? አረ ምንድነው የከፋሽ? እንኳን ፖስት ቲክቶክ ፖስት ማደርገውን አልቅሼ ከሆነ ለሰው ለማስመሰል ይደውላሉ። ኮሜንት ለመጻፍ ይሯሯጣሉ። ታውቂያለሽ? ያ አርጋልናለች ለኛ ስትል ዋጋ ከፍላልናለች ያልኳቸው ሰው የሉም። ሰው እግዚአብሔር አይጥልም። ደስ የሚለው ነገር እግዚአብሔር አይጥልም። ሰው ቢጥል እግዚአብሔር አይጥልም። ከዛ እንደዛ ሁኜ መጥቼ ከዛ አልቅሼ መጥቼ እንደዚሁ በቲክቶክ የማውቃቸው ሰዎች ስነግራቸው ንግድ ፈቃዱን እንዳዘጋ ከጎኔ እንደሚሆኑ መክፈል ያለብኝን እንደሚከፍሉልኝ ምናምን ቃል ገቡልኝ። እግዚአብሔር ረድቶኝ ግን የ9 ዓመት ንግድ ፍቃድ በ8500 ብር ዘጋሁኝ ማለት ነው። እመቤቴ ረድታኝ። ከዛ በ24 እሸቱ መለሰ እንደዚህ ላይቭ ገብቶ ቲክቶክ ገብቼ ነበር ገስት። እንደ አጋጣሚ ሆኖ ነው የገባሁት። እውነት ለመናገር በቃ እዛ ሰሚነሽ ኪዳነ ምህረት በቃ አንቺ እንደፈለግሽ አድርጊ ብዬ በህልሜ በቃ ብዙ ነገር ተደርጎልኛል። እኔ እግዚአብሔር ብዙ ነገር አድርጎልኛል እና እሱ ጋር ቀርቤ ምግብ ሰርቼ ምግቤ ስለተመቸው ስለጣፈጠው የወገሻ ፓኬጅ የነጻ ስልጠና 10,000 ብር ወረት የምትጀምሪበት ብሎ ባልትና ቤቶች ውስጥ ሆነሽ ድፎ ዳቦና ባልትና እንድትጀምሪ ብሎ ሰጠኝ። ወደ ቤት የመጣሁኝ ከዛ እዚሁ ያለሁበት ቤት ሆኜ እሱ በሰጠኝ ብር የቤት ኪራይ ከፈልኩ። ማድረግ ያለብኝን ነገሮች ትንንሽ ነገሮች አደረግኩ። እዛው ላይ ሆኜ አንዲት በጣም መልካም የሆነች 10 ምናምን ኪሎ እህል አዘዘችኝ።
እሷ ደግሞ የተወሰነ 1-3 ሺህ ብር ቲፕ ጨምራ ሰጠችኝ። ከዛ እሷ በሰጠችኝ ሳንቲም እያገለባበጥኩኝ እየሰራሁኝ እስካሁን አለሁኝ። ከዛ ይሄ ኦሮሚያ የተበደርኩት ቡና ባንክ የተበደርኩት ምናምን ደግሞ ደህና እየሰራው ሳለ እነሱ 3ቱም ባንክ ተደራርቦ አሁን ተጨማምሮ አንዱ 54,000 አንዱ 46,000 የኦሮሚያው 136,000 ብር ሆኖ 3ቱም እንደዚህ ነፍሴንስ ጭንቅ በቃ ነፍሴን የእንትን የዚህ የሰዎቹን ትቻቸዋለሁ። በቃ ሰርበውኝ ያባል 10,000 ብሩን ሰርቦኝ ትቶኛል። ያዕቆብም ሰርቦ ትቶኛል። በቃ ሁሉንም ትቻቸዋለሁ። የሰዎቹን ትቻቸዋለሁ። አይምሮዬን ደፍኜ ግማሹ ያልተባልኩት ነገር የለም። ግን በገንዘባቸው ሴትነት እንዲጠቀሙበት የፈለጉ ሁላ ሰዎች አሉ። እንደዛ የዋልኩላቸው ብዙ ነገር ያረኩ የሆንኩላቸው ጓደኞቼ ማለት። ከዛ እነዚህ ይሄን ነገር ደግሞ ይሄው 1 ወር አሁን 2ኛ ወር ሊመጣ ነው። ይሄ በቃ 3ቱም ባንክ ግማሹ አንዱ ባንክ ለሚመለከተው አካል ልንሰጥሽ ነው ሲለኝ፣ አንዱ ባንክ ደግሞ መጥቶ አትከፊም እንዴ ይለኛል። በየትኛው ልተንፍስ በየትኛው? እና አንዳንዴ ምን አለበት ባልተፈጠርኩ ምልበት ቀን ሁላ አለ። ግን እግዚአብሔር ይመስገን በህይወት በመኖሬ። አሁን እንደዚህ ስታይ እውነት በጣም ተግባቢ ነኝ፣ ሳቂታ ነኝ። እንደዚህ ቶሎ ቢከፋኝም ቶሎ ምስቅ ሰው ነኝ እና ቤት ውስጥ ሁኜ አሁን ግን ባልትና እያዘጋጀው ድፎ ዳቦ እያዘጋጀው በየቤቱ በየላይፉ እየገባው አሰሩኝ እያልኩ እየጠየቅኩኝ ለዕለት አላጣሁም። እውነት ለመናገር ለዕለት እየኖርኩ ነው። ግን እዳውን መክፈል ግን አልቻልኩም። እውነት አልቻልኩም። በቃ ይሄ ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ እና አንደኔ ማፍቀር ለምንድን ነው ሰውን የሰው ልጅ ለምንድን ነው የምናፈቅረው ሁላ ብዬ ራሴን ረግመዋለሁ። በጣም ሰውን ያለምንም እንከን ነው የማፈቅረው። ሳፈቅር ስወድ በቀላል ነገር ነው። በቃ ዋየሁሽ ወደድኩሽ አለቀ። ለሴትም ለወንድም ይሄን ያክል ዲቴል አልጠይቅም ሰውን ስቀርብ ማለት ነው። ይሄ ነገር በጣም ጎርቶኛል በጣም እና የሁላችሁ ምክር ሀሳብ ያስፈልገኛል። እንዴት ነው ከዚህ ዕዳ የምወጣው? እንዴት ነው ስራዬንስ የማሳድገው? አረብ ሀገር ለመሄድ ሞከርኩ፣ ግን ጤና እምቢ አለኝ። በቃ የሆነ ነገር ስሞክር የሆነ ነገር ፌል ያደርጋል፣ የሆነ ነገር ስሞክር የሆነ ነገር ፌል ያደርጋል። አሁንም ቢሆን እግዚአብሔር ይመስገን ተስፋ አልቆርጥም። ምክንያቱም ገና ብዙ ይጠበቅብኝ ይሆናል ከኔ። እግዚአብሔር ለበጎ ሊሆን ይችላል እንደዚህ እየተፈተንኩበት ያለሁት እና ይሄን ይመስላል የኔ ታሪክ። ከተማራችሁበት ብዬ ነው ሼር ያደረግኳችሁ። በጣም እናመሰግናለን። ታሪክሽ በጣም ያስተምራል። አንቺ እጅግ በጣም ጀግና ሴት ነሽ እና እኔ አንድ ጥያቄ ያለኝ አንቺ ምን ተማርሽ ከህይወትሽ? አንቺ መቼም የሰው ልጅ ከሰው ካልተማረ ከራሱ ይማራል። ምን ተማርሽ? አሁን ላይ እውነት ለመናገር ከእግዚአብሔር ውጭ ማንም እንደሌለኝ ማንንም ሰው። ከዛ ውጭ ምን ተማርሽ? ምንድነው የሰራሽው ስህተት? ምንድን ነው አልደግመውም ብለሽ የምታስበው? የሰራው ስህተት ራሴን ቅድሚያ ለራሴ ሳልሰጥ ለሰዎች ቦታ መስጠት እንደሌለብኝ፣ ቅድሚያ ለራሴ መስጠት እንዳለብኝ። ምክንያቱም ለራስሽ መኖር ራሴ 2 ወንድሞችሽን አስተማርሽ፣ ዳርሽ፣ የእህትሽን ልጆች አስተማርሽ። ፎርባት ለራሴን አክብሬ ራሴን ወድጄ ለራሴን አስተምሬ ብሆን አሁን ላይ ዋጋ አልከፍልም ነበረ። ለራስ መተማመን ይህን ሁሉ ዋጋ አልከፍልም ነበረ። ጎበዝ። እስኪ አስተዋውቂ ባልትናሽን። ፎሎ አድርጎ ጋይስ፣ አበረታቷት፣ እዘዟት። የት ነው የምትገኘው? መገኛሽ የት ነው? በትልቁ አረሽኝ እንዲያው በፍቅር ባልትና ነው የሚለው። ላፍቶ በፍቅር ኔትወርክ አስቸገራት በእናታችን። ላፍቶ አዲስ አበባ። በጣም ጎበዝ ጎበዝ ነሽ። ደጋግመሽ ወድቀሽ ተመስተንሻል። ትችያለሽ። እሱስ የት ደረሰ? አገባ? ተፋታችሁ? በህግማ ምን አለ መሰለሽ፣ እዳውን እኔ ገንዘብ ስለሌለኝ 80 አውርጅልኝና
እየሰራሁ ከፍላለሁ አለ። እግዚአብሔር በሚያውቀው ይኸው እስካሁን አይቼው አላውቅም። 2 ዓመት ሊሆነኝ ነው። አይቼው አላውቅም። ስለዚህ በህግ ፊት እናንተ ባልና ሚስት ናችሁ እኮ። መዘጋጃ የማሬጅ ሰርቲፊኬት የትዳር ወረቀት አላችሁ አይደል? የጋብቻ ወረቀት አልተፈራረማችሁም? 80ማ አራት ተፋታን። በፍርድ ቤትማ ተፋታን በስምምነት። አምነሽው እሱ እዳውን ይከፍላል ብለሽ አምነሽ አምነሽው። ግን በቃ ቆፍጠን በያ። ታዲያ እድሜ ልክሽ ስታምኒና ስትጎጂ ትኖሪያለሽ እንዴ? በቃ የሰው ልጅ ከሰው ካልተማረ አንድ እንቅፋት አንዴ ብቻ ነው ሊመታን የሚገባው፣ ደጋግሞ ሊመታን አይገባም። አሁን አንቺ ጀግና ጠንካራ ሴት ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ፣ ትሰሪያለሽ፣ ትበረቻለሽ። ገና በፊት ከነበረሽ በላይ ይኖርሻል። ለምን? በህይወት ስላለሽ፣ ጤነኛ ስለሆንሽ። ገባሽ? የሞተ ሰው ሞተን፣ በህይወት ያለን ሰዎች ግን በህይወት ካለን ሌላ እድል አለን አይደለ? በህይወት ያለ ሰው ሁሌም ሁለተኛ እድል አለው። ሁሌ መሽቶ ሲነጋ ጠዋት አዲስ ተስፋ ነው። ሁሌም አዲስ ነገር አለ እና አሁንም ፈጣሪ የተሻለ ትዳር ይሰጥሻል፣ ጥሩ ሰው ይሰጥሻል፣ ጥሩ ህይወት ከፊት ለፊትሽ ይጠብቅሻል። አንቺ የሚጠብቀው መልካም ነገር ተስፋ ማድረግ ብቻ ነው። ገባሽ? መልካም ነገር ተመኙ፣ መልካም ነገር ሰጣችኋለሁ ነው ያለው ፈጣሪ ራሱ። እና ስለዚህ በርቺ። ምን እንደምትይዥ ንገሪያቸው፣ አስተዋውቂ። እኔ አገልግል እሰራለሁ። ነዳያን ማብላት የሚፈልጉ ሰዎች ነዳያን አበላለሁ። ድፎ ዳቦ፣ ባልትና ውጤት ሙሉ፣ በርበሬ፣ ሽሮ፣ ሚጥሚጣ